ይታያል። ፉል ስክሪን ይታያል አይደለ? ድምጼስ? تجاري ይታያል ብቻ። ተሮሽ እንጀምር። እንደምን አመሻችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሞጁል ቱ ዛሬ ማቴማቲክስ ነው ጀምረው። ሞጁል ቱ ኮንተንቶቹ ይህን ይመስላሉ። የመጀመሪያው ዛሬ የምንጀምረው ዩኒት 5 ቴረምስ ኦን ትራያንግልስ ኦል አባውት ስለ ትራያንግልስ ወይም ሶስት ሳይድ ስላላቸው ጂኦሜትሪክ ፊገሮች ይሆናል። ዩኒት 6 ላይ ሰርክልስ እናያለን። ዩኒት 7 ሶሊድ ፊገርስ ኤንድ ደር ሪስፔክቲቭ ሜዠርመንትስ እናያለን። የመጨረሻው ዩኒት ስለ ፕሮባቢሊቲ ይሆናል ማለት ነው። ሶ ሞጁሉ ይሄን ይመስላል ማለት ነው። ወደ ዛሬው ዩኒት እንገባለን። ዩኒት 5 ቴረምስ ኦን ትራያንግልስ ነው። ሶ አዘር ኢንትሮዳክሽን ይሄ ዩኒት ሶስት ዋና ዋና ሴክሽኖች አሉት፣ ሰብ ሴክሽኖች አሉት። የመጀመሪያው ሴክሽን ስለ ሃው ዊ ሜዠር ዘ አንግልስ አንግል እንዴት ሜዠር እንደምናደርግ የሚያሳየን ይሆናል። ሁለተኛው ሴክሽን የዚህ ዩኒት ስለ ኤክስቴሪየር አንግልስ ማለት ያው ኢንቴሪየር ያልሆነ ማለት ነው፣ ወይም በትራያንግሉ በውስጥ አንግሎች ሳብቴንድድ ያልሆነ አንግል ማለት ነው። እሱ እናያለን። የመጨረሻው ላስት ኤንድ ተርድ ሴክሽን ዲልስ ዊዝ ቴረምስ ኦን ራይት አንግል ትራያንግልስ ራይት አንግል ትራያንግልስ ላይ ያለ ቴረም ይሆናል ማለት ነው። ሶ ይሄን ይመስላል። ሶ አት ዘ ኤንድ ኦፍ ዲስ ዩኒት ያው ከማንኛውም ዩኒት ላይ እያንዳንዱ ዩኒት ስንጨርስ ኤክስፔክትድ የሚሆኑ ዩኒት አውትካሞች አሉ። እዚህኛው ላይ at the end of this unit we shall be able to one understand the basic concepts about right angle triangle ሲባል ማለት እንደሆነ ኮንሰፕት መረዳት መቻል አለብን። እንዲሁም የተለያዩ ቴረሞች አሉ ራይት አንግል ትራያንግል ላይ አፕላይ የምናደርጋቸው እነሱንም መረዳት አለብን ማለት ነው። ፋይናሊ we need to be able to apply real life situations and solving geometric problems ጂኦሜትሪክ ወይም እንደዚህ በጂኦሜትሪ መልኩ የሚሰጡንን ሪል ላይፍ ፕሮብለሞችን ሃንድል ማድረግ ይጠበቅብናል ማለት ነው። ይሄንን ቤዚክ እውቀት ተጠቅመን ማለት ነው። so with that we'll go into the measure of the angles ነው። የመጀመሪያው እንዳያችሁት ሴክሽን የዚህ ዩኒት የመጀመሪያው ሴክሽን የመጀመሪያው ኮንሰፕት ምንድነው? the angle measure of a straight angle is 180 degrees። ይሄ ያው ሶስት እና አራት ሳይድ ያላቸውን ፊገሮች ስንስል ከላይን ነው የሚለው። ያው አንድ ላይን ይኖራል፣ ሌላ ላይን ይኖራል፣ ሶስተኛ ላይን። እንዲህ ስለሚሆን መጀመሪያ አንድ ላይን ወይም ስትሬት ላይን ምን አይነት ሜዠር ኦፍ አንግል ሜዠር አለው የሚለውን ስናይ እንደዚህ ማለት ነው። ስትሬት ላይን እንደምታዩት እንደዚህ አለ። ይሄ አንግል ይሄ ስትሬት ላይንን እንዲህ የሆነ ፖይንት አስቀምጠን ከዚህ ተነስተን እንደዚህ ክሎክ ካውንተር ክሎክ ዋይዝ ዳይሬክሽን ላይ ከሆሪዞንታል ላይ ተነስተን እንዲህ ብንመጣ ይሄ አንግል 180 ዲግሪ ነው። መጀመሪያው የማቴማቲክስ ህግ ማለት ነው። ሶ the angle measure of straight angle is 180 ዲግሪስ ይሆናል ማለት ነው። ሶ this is a straight line። ይሄ አንዱ ማወቅ ያለብን ኮንሰፕት ነው። ሁለተኛው if the sum of the measures of two angles is 180 degrees then the two angles are called supplementary angles ማለት ነው። ይሄ ደግሞ ሌላኛው ኮንሰፕት ነው። ያም ምንድነው? የሁለት አንግሎች ሰማቸው ድምራቸው 180 ከተባለ ወይም ከሆነ ሁለቱ አንግሎች ሰፕሊመንተሪ ይባላሉ። ሰፕሊመንተሪ ማለት ተደጋጋፊ ማለት ነው። አንዱ ሌላኛው ላይ ተደምሮ 180 የሁለቱም ድምር ማለት ነው። ሰፕሊመንተሪ አንግልስ ይባላል። እንዲስ ፊገር ይሄን ፊገር ብናይ we have ላይን ኤሲ እና ቢዲ አለ። ለምሳሌ ላይን ኤሲ እና ቢዲ ማለት ሁለቱ ምልክት ነው። ይሄ ላይን እና ይሄ ላይን ማለት ነው። ክሪስ ክሮስ የተደረገ ላይን እና ላይን ማለት ነው። ሶ እዚህ ላይን ላይ እንደምታዩት ይሄ አንግል አለ። ከዚህ አንግል ጋር ተደምሮ 180 የሚሰጠን ይሄ አንግል ነው ማለት ነው። እዚህ ጋር ከፋፍለን ብናይ therefore እዚህ በቀይ ወይ እዚህ ጋር በሰሚ ሰርክል የተሰመረውን ስታዩ ምንድነው? measure of ax in this case
ይሄኛውን እኔ ኤኤክስቢ ማለት ይሄኛው አንግል ማለት ነው ፕላስ አንግል ቢኤክስሲ ይችኛው አንግል ማለት ነው። እንደዚህ ሲቀመጥ ሁሌም ሴንተር ላይ ያለችው ቁጥር ነች አንግልን የምታሳይ ሴንተር ላይ ያለ ከየትኛው አቅጣጫ ጀምሮ ይነግረናል የሚለውን ማየት ማለት ነው። አሁን ኤኤክስቢ ካለ ኤኤክስቢ ይሄ አንግል ማለት ነው። ገብቷቸዋል አይደለ? ይሰማል? አንግል ይሰማል። ይሰማል። ጥሩ እሺ። አንግል ቢኤክስሲ ስንል ደግሞ ይሄኛው ከለሩን ወደ አረንጓዴ ሊቀይርና አንግል ቢኤክስሲ ማለት ይሄኛው ማለት ነው እዚህ መሀል ያለ። ስለዚህ ይሄ አንግል ሲደመር ይሄ አንግል ምን ስትሬት ላይን ነው አይደል የሚሰጠን? አንዱ እዚህ ይሆናል የቀረው እዚህ ጋር አለ። ሶ ይሄና ይሄ አንድ ላይ 180 ዲግሪ ይሰጠናል ማለት ነው። they are called supplementary angles ይባላሉ ማለት ነው። therefore triangle ወይም አንግል ኤኤክስቢኤን አንግል ቢኤክስሲ ምንድን ናቸው? ሰፕሊመንተሪ አንግል ናቸው ማለት ነው። ሰፕሊመንተሪ አንግልስ ናቸው። እዚህ ጋር እንደምታዩት እንዲሁም አንግል ወይም እንደዚህ ትሪያንግል ኤ ኤክስ ዲ እና ትሪያንግል ሲ ኤክስ ዲ ወይም ዲ ኤክስ ሲ ዲ ኤክስ ሲ እነሱ ምንድን ናቸው? ሰፕሊመንተሪ ናቸው። እዚህ ጋር ከተሰጡን በተጨማሪ ማለት ነው ሰፕሊመንተሪ ናቸው። ምክንያቱም እዚህ ጋር እቺ ሰሚ ሰርክል የሚታየው አንድ ላይ 180 ነው የሚሰጠን። ኤኤክስዲ ማለት እችኛዋ ፖርሽን ነች። እችኛዋ ፖርሽን ዲኤክስሲ ማለት ደግሞ እችኛዋ ተለቅ የምትለዋ ፖርሽን ነች ማለት ነው። ሶ ሰፕሊመንተሪ ደስ ይባላል። ሌላው ትሪ አንግልስ ኦፍ ትሪያንግል እናያለን። ትሪ አንግልስ ኦፍ ትሪያንግል ሶ ይሄ ማለት አንግል ሰም ቴረም ነው የሚባለው በጂኦሜትሪ። አንግል ሰም ቴረም ኦፍ ትሪያንግልስ ምንድን ነው የሚለው? ሲምፕሊ the sum of the degree measure of the interior angles of a triangle equal to 180 degree ማለት ነው። let's say አንድ ትሪያንግል እንደዚህ ቢኖረን የዚህ ትሪያንግል የሶስቱ የውስጥ አንግል ኢንቴሪየር ማለት የውስጥ ማለት በላይኖቹ ውስጥ የታቀፉ አንግሎች ሶስቱም ድምራቸው ምንድነው 180 ዲግሪ ነው የሚለው። ይሄ ምን ይባላል? አንግል ሰም ቴረም ኦፍ ትሪያንግልስ ይባላል ማለት ነው። ሶ እዚህ ጋር የለም። ሶ ዊል ሙቭ ቱ ዲስ ኤንድ እዚህ ጋር ፕሩቭ ማድረግ እንችላለን እንዴት 180 እንደሆነ ማለት ነው። ሶ ኮንሲደር ትሪያንግል ኤቢሲ እዚህ ጋር እንደምናየው ትሪያንግል ኤቢሲ አለን። ኤ እና ሲ አለን። ይሄ 180 እንዲሆን እንዲሰጠን መጠቀም ያለብን የትኛውን ሮል? የመጀመሪያው ስትሬት ኤክስ አለ ማለት ነው። ስለዚህ የመጀመሪያው ይሄ አንግል 180 እንደሆነ እናውቃለን ማለት ነው። ይሄ ትሪያንግል ከሆነ ለምሳሌ ይህ 180 ነው ማለት ነው። ሶ ይሄንን ስንጠቀም ሙሉ ማለት ሶስት ቦታ ከፋፍለን ነው የምናየው ማለት ነው። ከለር ልቀይርና ይሄ አንግል ማለት ይሄ ሲደመር ይሄኛው ሲደመር ይሄኛው ማለት ነው። ሶስት ቦታ መከፋፈል እንችላለን አይደለ? that means triangle x b a ወይም axb let me make it triangle sorry triangle a b x የሆነ ይሄኛው ማለት ነው። ይሄኛው ፓርት ደግሞ ማን ነው? ሲቢዋይ ነው የሚሆነው ማለት ነው። ይሄ ትሪያንግል ኤቢሲ ማለት ነው። ስለዚህ የሶስቱንም ድምር እንሰራለን ማለት ነው። ሶ ኤቢኤክስ ይሄ ሲደመር ትሪያንግል ኤቢሲ ሲደመር ይሄኛው ሶስተኛው ደግሞ ማን ነው? ሲቢዋይ ትሪያንግል ሲቢዋይ ኢኳልስ 180 አይደል የሚሆነው? 180 ይሄ ማለት የስትሬት ላይን እዚህ ጋር ያየነው ማለት ነው። እዚህ ጋር ያየነው የስትሬት ላይንን አንግል ሰም ተጠቀምን ማለት ነው። ቀጥሎ ደግሞ የትኛውን እንጠቀማለን? ቀጥሎ አሁን እኛ የፈለግነው ምንድን ነው? ፕሩቭ ማድረግ የፈለግነው ሶስቱም ይሄ አንግል ሲደመር ይሄ አንግል ሲደመር ይሄ አንግል 180 እንደሆነ ማሳየት ነው።
የፈለግነው ማለት ነው። ለዛ የመጀመሪያውን ስቴትመንት ይሄን ተጠቅመናል። ሁለተኛው ደግሞ ምንድነው? ኦልተርኔት ኢንቴሪየር አንግልስ ባል ኮንሰፕት አለ። ያ ምንድነው? ስለዚህ ሁለት ፓራሌል ላይኖች ቢኖሩ አንድ መስመር በሆነ ሌላ ላይን መሀል ለመሀል እንዲህ ብንከፍለው እዚህ ላይ ምን እናገኛለን? ኦልተርኔት ኢንቴሪየር አንግልስ የሚባሉ አንግሎች አሉ። ለምሳሌ ይሄ አንግል ማለት ከዚህ ተቃራኒ አንግል ጋር ተመሳሳይ ነው። እንዲሁም ሌላ ከለር ላድርግ እንዲታይ። ይሄኛው አንግል ማለት ደግሞ ከዚህ አንግል ጋር ተመሳሳይ ነው ማለት ነው። ይሄ ኦልተርኔት ኢንቴሪየር አንግልስ የውስጥ ሆኖ ተቃራኒ አንግሎች ማለት ነው። ድምራቸው ተመሳሳይ ነው። ሶ ይሄን ኮንሰፕት ነው የምንጠቀመው። ያንን ኮንሰፕት ወደዚህ ስናመጣ ምን ይሆናል? ይሄ አንግል ማለት እዚህ ጋር ከዚህ ጋር እኩል ነው አይደለ? ከዚህ አይደል? ማርክ ማድረገው ይታያል። አይሆን አንግል ቢ እዚህ ጋር ከዚህ ከአንግል ኤ ጋር እኩል ነው። ዴርፎር ምን እናደርጋለን? አንግል ኤቢኤክስን በማን እንተካለን? በቢኤሲ ትሪያንግል ቢኤሲ ፕላስ ይሄ ኤቢሲ ማለት ኤቢሲ ይሄ አንግል ነው። ስለዚህ እሱ ኦልሬዲ ኢንቴሪየር ነው እንተዋለን። ቀጥሎ ሶስተኛው ይሄ አንግል ነው። ይሄን አንግል በማን እንተካለን? በዚህ አንግል እንተካለን ማለት ነው አይደል? ኦልተርኔት ኢንቴሪየር አንግልስ በሚለው ኮንሰፕት ሲቢዋይ ይሄኛው እንዳለ እንጽፋለን። ኤቢሲ እንዳለ እንጽፋለን ፕላስ አንግል ሲቢዋይ ኢኳልስ 180 ዲግሪ ይሰጠናል ማለት ፕሩቭ አደረግን ማለት ነው። በሁለት ስቴፕ በአንደኛው የስትሬት ላይንን አንግል ሰም ቴረም ተጠቀምን። ሌላኛው ደግሞ ኦልተርኔት ኢንቴሪየር አንግልስ የሚባሉትን ተጠቀምን ማለት ነው። ስለዚህ እዚህ ላይ አሁን እንደምናየው አንግል ቢኤሲ ማለት እንዲህ 3 ፊደል ሲጻፍ ሁሌም እቺ የመጀመሪያ አንግል መሀል ላይ ያለችው ነች አንግሉን የምትጠቁመው ማለት ነው። አንግል ኤ ፕላስ አንግል ቢ ፕላስ አንግል ሲቢዋይ አንግል ሲቢዋይ ማለት ይሄኛው አንግል ማለት ነው። ኤቢሲ ማለት ይሄኛው አንግል ማለት ነው። ስለዚህ ሲቢዋይን አሁን በማን እንተካለን? ሲቢዋይ በኤሲቢ ይተካል። ይሄኛውን እንትን ማለት ነበረብኝ። ይሄኛው ይጠፋና በማን እንተካለን? እሱም በማን እንተካለን? በኤሲቢ ምክንያቱም ይሄ ከዚህ ጋር አልተርኔት ኢንቴሪየር አንግል ነው። ይሄም ከዚህ ጋር አልተርኔት ኢንቴሪየር አንግል ነው። ይሄ እንዳለ ኤቢሲ ቀጥታ ይመጣል ማለት ነው። ሶስቱንም አንግሎች አገኘን ማለት ነው። አንግል ኤ የመሃሉ፣ አንግል ቢ እና አንግል ሲ፣ አንግል ኤ፣ አንግል ቢ፣ አንግል ሲ ሶስቱም አንድ ላይ ጊቫስ 180 ዲግሪ እንደሆነ ፕሩቭ አደረግን ማለት ነው። እዚህ ተሰርቶ ያለውን ማለት ነው። በቨርቴክስ ቢ አንድ የሆሪዞንታል ላይን ድሮ ተደረገ እዚህ ጋር ያለው ማለት ነው። ከዛ በኋላ የአንግሎቹ ሜዥር ተደመረ። ሜዥር ኦፍ አንግል ኤቢሲ ፕላስ ሲቢዋይ ፕላስ ኤቢኤክስ 180 ሆነ። ይሄ በምን ሩል ነው? ሜዥር ኦፍ ስትሬት ላይን 180 ስለሚሰጠን ማለት ነው። ሌላኛው ኮንሰፕት ደግሞ ትራያንግል ኤቢኤክስ ማለት ከሲኤቢ ጋር ነው እኛ የተጠቀምነው ኮንሰፕት ማለት ነው። ኤቢኤክስ ማለት ከቢኤሲ ጋር እኩል ነው፣ ሲኤቢ ጋር እኩል ነው። ያኛውም እንደዛው አደረግን which is the theory of alternate interior angles congruent ናቸው ወይም እኩል ናቸው በሚለው ማለት ነው። therefore ይሄን በዚህ ሰብስቲቱት ስናደርግ ነው ኤቢኤክስን በሲኤቢ ሲቢዋይን ደግሞ ይሄኛው ሲቢዋይን ደግሞ በኤሲ በዚህ ሰብስቲቱት ስናደርግ ፋይናሊ ምን ይመጣል? measure of angle ABC plus measure of angle BCA plus measure of angle CAB 180 ሚለውን ይሄኛው ፕሩቭ አደረግን ማለት ነው። For the sum of the measures of all interior angles of the triangle is 180 degrees ይሆናል ማለት ነው። በዚህ መሰረት ጥያቄዎች አሉ። ኤግዛምፕል 5.1 find the values of x for each of the following triangles ይላል። we have a ላይ ይሄኛው አንግል 56 ነው። ሁለተኛው አንግል 54 የተፈለገው ሶስተኛ አንግል ኤክስ ነው ማለት ነው። therefore በምናውቀው ቲዮሪ ያው the sum of the interior angles of the triangle ስንት ነው ብለናል? 180 ነው አይደለ? እንደዛ አድርገን ይሄን ደምረን ወደዛ አሻግረን መቀነስ ማለት ነው። x equals
180 ማይነስ ይሄ 110 ነው የሚሆነው። ኤክስ ኢኳልስ 70 ዲግሪ ነው ማለት ነው። እዚህኛው ላይ ኤክስ 70 ዲግሪ ይሆናል ማለት ነው። ለዚህኛው ብንጠቀምስ ቢ ላይ ኤክስ ፕላስ ይሄኛው ራይት አንግል ትሪያንግል ነው። ኦልሬዲ እንዲህ ከተሰጠን ይሄ 90 ነው፣ ራይት አንግል ትሪያንግል ነው። ፕላስ ይሄኛው ሁለተኛው ሶስተኛው አንግል ደግሞ 45 ነው። ይሄ 180 ነው። ምክንያቱም ማንኛውም ትሪያንግል ዌዘር ኢት ኢዝ ራይት አንግል ትሪያንግል፣ አይሶሰለስ፣ ሌላም አይነት ትሪያንግል ምንም አይነት አኪዩት ትሪያንግልም ይሁን የሶስቱም የውስጥ አንግሎች ድምር ሁሌ 180 ዲግሪ ነው። ይሄ ፋክት ነው ማለት ነው። ሶ ይሄን ተጠቅመን ስንሰራው ኤክስ ኢኳልስ ይሄ 135 ይሆናል። ወደዛ አሻገን ስንቀንስ 45 ይሆናል ማለት ነው። ኤክስ ኢኳልስ 45 ይሆናል ማለት ነው። ሲ ላይ ያለውስ ይሄ ሲ ላይ አሁን እዚህ ጋር የተሰጠን ነገር እንጂ ይሄ እንዲህ ሲሰጠን ምን ማለት ነው? ሶስቱም ሳይዶች እኩል ናቸው ማለት ነው። ይሄ ምልክት ይታያቸዋል ላይኖቹ ያደረገው ይሄ it means that the three sides of the triangle are congruent ናቸው፣ ተመሳሳይ ናቸው ማለት ነው። ሶ አንድ ፋክት ምን አለ? ሶስቱም የአንድ ትሪያንግል ሶስቱም ሳይዶቹ እኩል ከሆኑ በሶስቱም ሳይዶች ውስጥ የሚፈጠሩ አንግሎችም እያንዳንዳቸው እኩል ናቸው። ይሄ ኢኩላተራል ትሪያንግል ልዩ ፕሮፐርቲ ባህሪ ነው። በዛ አንግል በዛ በሶስቱም ላይኖቹ ወይም ሶስቱም ሳይዶቹ እኩል በሆኑ ትሪያንግል የሚፈጠር ትሪያንግል አንግሎቹም እኩል ናቸው። therefore ለዛ ነው ኤክስን አንድ ብቻ የሰጠን ማለት ነው። so we know that ኤክስ ይሄም ኤክስ ነው ይሄም ኤክስ ነው ማለት ነው። ፕላስ ኤክስ ኢኳልስ 180 እንላለን። 3x ኢኳልስ 180 ኤክስ ስለዚህ ስንት ሆናል? 60 ዲግሪ አይደለ? ኤክስ 60 ዲግሪ ይሆናል። ይሰማል ድምጼ? አይ ሆፕ ይሰማል ብዬ አስባለሁ። ይሰማል። ጥሩ እሺ፣ እንደዛ ይሆናል ማለት ነው። ሶ ኦልሬዲ ኤ ላይ ያለው ሰርተነዋል፣ 70 ዲግሪ ነው። ቢ እና ሲም ላይ ያው ተመሳሳይ ኮንሰፕት ነው። ሲንስ the triangle is an isosceles right angle triangle then እሱም ቢሆን ድምሩ 180 ነው። ፋይናሊ ኤክስ 45 ይሆናል። ሲ ላይ ሲንስ the triangle is an equilateral triangle እያንዳንዱ ሳይድ እኩል ይሆናል፣ አንግሎቹም እኩል ናቸው። therefore ኤክስ 60 ዲግሪ ይሆናል። example 5.2 if the measure of the angles of the triangle are 3x 4x and 5x then find the measure of each angle። እንደምታዩት አንድ ትሪያንግል አለ። አንደኛው አንግል 3x ነው፣ አንደኛው 4x እና አንዱ 5x ነው ማለት ነው። ሶ ለዚህም ምንም የተለየ ኮንሰፕት የለውም ማለት ነው። we sum them so that 3x አንደኛው አንግል ነው ፕላስ 4x ፕላስ 5x equals 180 እንላለን። 3x 4x 7x 12x ማለት ነው። 12x equals 180 ይሆናል። x equals 180 divided by 12 በሁለት 6 በሁለት 90 ይሆናል። በሁለት 3 በሁለት 45 ይሆናል። 45 ኦቨር 3 ማለት 15 ማለት ነው አይደል? ኤክስ ኢኳልስ 15 ዲግሪ ይሆናል ማለት ነው። አሁን ኤክስን አይደለም የተፈለገው። ኤክስ ካገኘን በኋላ የኤክስን ዋጋ ሰብስቲት እናደርጋለን። ሶ ይሄ 3x የሚለው 3 ታይምስ 15 ቺዝ 45 ማለት ነው። ይሄኛው 45 ዲግሪ ነው ማለት ነው። 4 ታይምስ ኤክስ ማለት ደግሞ 4 ታይምስ 15 ማለት ነው ቺዝ ይሄኛው 60 ዲግሪ ነው ማለት ነው። ይሄኛው አንግል 60 ዲግሪ። ይሄኛውስ 5 ታይምስ 15 75 አይደለ? 75 ዲግሪ። ፋይናል አንሰሩ እንደዚህ ይሆናል ማለት ነው። ይታያል አይደለ? አይ ሆፕ ኢትስ ክሊር። ግልጽም ነው አይደል? በደንብ ይታያል። እሺ ሶ በዚህ መልኩ ሶልቭ እናደርጋለን ማለት ነው። ያው እዚህ ጋር አለ consider the triangle with interior angle measures 4 and 5x አለ። ሶ አንድ የማንኛውም ትሪያንግል ኢንቴሪየር አንግሎቹ ሰም 180 ነው አኮርዲንግ ቱ አንግል ሰም ቴረም ማለት ነው። ሶ ሶልቭ እናደርጋለን። ፋይናሊ አንግሎቹ 45 60 እና 75 ዲግሪ ይሆናሉ ማለት ነው። እኛም እንደሰራ ነው ማለት ነው። 60 75 ሁለተኛው ሴክሽን ኤክስቴሪየር አንግል ነው።
the exterior angle of a triangle የሚለውን እናያለን ማለት ነው። ሶ ኢን ጀነራል ይሄ ሎው ምንድን ነው የሚለው the exterior of angle of a triangle equals to the sum of the two remote interior angles ነው የሚለው። በአጭር ቋንቋውን እዚህ ጋር ኤክስቴሪየር አንግል መጀመሪያ ዲፋይን ኤክስቴሪየር አንግልን ካወቅን በኋላ ሪሞት ኢንቴሪየር አንግልስ ደግሞ ምንድናቸው የሚለውን እዛው እናያለን ማለት ነው። let's see the definition. An exterior angle of a triangle is the angle at the vertex, let's say ይሄ vertex ቢሆን A, the angle at the vertex formed by one side of the triangle and an extension of the adjacent side of the triangle. አሁን እቺ ኤን ቨርቴክስ ብለን ብንወስድ ኤክስቴሪየር አንግል እንዴት ነው ፎርምድ የሚሆነው? በዚህ ለምሳሌ ይሄኛውን ሳይድ ከወሰድን ከለር ልቀይርና ይሄኛውን ሳይድ ኤ ሲን ከወሰድን ለዚህ አጀሰንት የሚሆነው ይሄ ነው ማለት ይሄን ሳይድ ኤክስቴንድ ስናደርግ የሚኖረን አንግል ማለት ነው። ወይም በተቃራኒው አሁን እዚህ ጋር የወሰደው ይሄኛውን ሳይድ ወስደዋል። therefore ለዚህ ሳይድ አጀሰንት ሳይዳችን ዋናው ይሄ ላይን ነው ማለት ነው። ስለዚህ በዚህ ላይን እና ይሄን ሁለተኛውን አጀሰንት ሳይድ ኤክስቴንድ ስናደርግ በመሃል የሚፈጠረው አንግል ምን ይባላል? ይሄ አንግል ማለት ነው። ይሄ ሁለት ቀይ ዶናት አንግል አድርጎ በዶናት ምልክት ያለው ሶ ዲስ ኢዝ ኤክስቴሪየር ማለት ቃሉም እንደሚያመለክተው ውጫዊ አንግል ማለት ነው። የትሪያንግሉ ውስጥ አይደለም አይደል ያለው የውስጥ አንግሎቹ እነኚህ ናቸው አይደለ? ይሄና ይሄ አይደለ? ሶ ኤክስቴሪየር አንግል ማለት ያ ነው። ሶ የዚህ ኤክስቴሪየር አንግል ድምሩ ምን ይሆናል? አንድ ኤክስቴሪየር አንግል ካለ ኤክስቴሪየር አንግሉ ካለበት ተቃራኒ ሁለት ጫፍ ላይ ያሉ ኢንቴሪየር አንግሎች አሉ። ይሄ ኤክስቴሪየር አንግል ማለት is equals to the sum of the two remote ማለት ይሄ ኤክስቴሪየር አንግሉ ከሚገኝበት ቨርቴክስ በተቃራኒ ያሉ ሁለት ቨርቴክሶች ማለት ነው። እዚህ እንደሚታይ ግልጽ ነው። አይ ሆፕ ያው ሞር ግልጽ ለማድረግ እንጂ ኤክስቴሪየር አንግሉ የሚገኘው እዚህ ከሆነ ለዚህ ሳይድ ሪሞት ኢንቴሪየር የሚባሉት እነኚህ ሁለቱ ናቸው። ኤክስቴሪየር አንግሉ የሚገኘው እዚህኛው ጫፍ ላይ ቢሆን ለዚህ ኢንቴሪየር የሚሆኑት ይሄና ይሄ ናቸው ማለት ነው። ግልጽ ነው አይደል? አሬንጅመንቱ ያ በዛ መሰረት እንይዛለን ማለት therefore in the figure ለምሳሌ እዚህ ፊገር ላይ ብታዩ if D A C and E are points are points on the same line እዛው ላይን ላይ straight line ላይ ያሉ ፖይንቶች ቢሆኑና C B and F are points on the same line C B እና F እንደገና ይሄኛው ላይን ማለት ነው ሁለተኛው ላይን therefore then the triangle DAB ማለት ይሄኛው አንግል ማለት ነው። triangle ECB ማለት ደግሞ የትኛው ይሄ ማለት ነው። እና እችኛው አንግል ሶስቱም triangle ABF ወይም FBA እነኚህ ሶስቱ ምንድናቸው? they are exterior angles of the triangle ABC የዚህ triangle ABC ኤክስቴሪየር አንግሎቹ ናቸው ማለት ነው። መጀመሪያ ላይ ኤክስቴሪየር አንግሎቹ ግልጽ ከሆኑልን ከዛ በኋላ አንድ ኤክስቴሪየር አንግል በተቃራኒ ጫፍ ላይ ላሉ ሁለት ኢንቴሪየር አንግሎች ሰም ጋር እኩል እንደሆነ እናውቃለን ማለት ነው። ሶ ይሄም ፕሩፍ አለው። ፕሩፉ ምንድነው? ያው እሱም ተመሳሳይ የቅድሙ ኮንሰፕት ነው የምንጠቀመው። አንድ ጊዜ እችንም አንግል እንጨምርና አንድ ጊዜ ምን እንጠቀማለን? አንግል ሰም ቴረም ያ ማለት the sum of this angle plus the sum of this angle plus the sum of this angle ሶስቱም አንግሎች 180 ዲግሪ ይሆናሉ። እንደገና ሁለተኛው ኮንሰፕት ደግሞ ስትሬት ላይን 180 ዲግሪ ይኖረዋል ማለት ነው። therefore ይሄኛውን ደግሞ ስንወስድ ይሄን ላይን ACD ማለት ወስደን ይሄን ላይን ወስደን ስትሬት ላይን 180 ዲግሪ ስለሚኖረው እዚህ ጋር ቀድሞ የተሰጠን ኦልሬዲ አለ። ይሄ ሲደመር እችኛዋ አንግል ሲ ኢኳልስ 180 እናደርግና ከዛ በኋላ ሁለቱንም ኢኩዌት ስናደርግ የሚመጣ ማለት ነው። እዚህ ጋር እኔ ፕሩፍ given
triangle ABC and triangle BAC are the two remote interior angles of the exterior angle BCD of the triangle as shown in the figure. ያ ማለት triangle ABC እና BAC ማለት ABC እና ABC ማለት ይሄ አንግል ማለት ነው። BAC ወይም CAB ማለት ይሄኛው ሁለቱ አንግሎች እነኚህ ምንድናቸው እያለ ነው። ለዚህ ኤክስቴሪየር አንግል ምንድናቸው? ኢንቴሪየር ሪሞት አንግልስ ናቸው እያለ ነው። አሰምፕሽን ነው። then we want to show እኛ ማሳየት የምንፈልገው ምንድን ነው? ይሄንን ነው። measure of angle BCD which is የዚህ የኤክስቴሪየር አንግል ከማጋ እኩል ነው ከኤቢሲ ከሪሞት አንግል 1 እና ከሪሞት ኢንቴሪየር አንግል 2 ጋር በራቸው እኩል መሆኑን ነው የምናሳየው። ሶ ለዛ የመጀመሪያው ቅድም እንዳሳየዋችሁ ማለት አንድ ጊዜ የስትሬት ላይን ይሄ the sum of ወይም የአንድ ስትሬት ላይን አንግል ሰም፣ ይሄኛው ደግሞ እዚህ ጋር እንደምታዩት ሶስት ተርም ነው ያለው የትሪያንግል ሰም ነው። ያ ማለት ትሪያንግል ኢንቴሪየር አንግሎቹ ሶስቱም ሲደመሩ 180 ነው ይሄ ማለት ነው። አንደኛው ስትሬት ላይን 180። ስለዚህ ለዚህ ኢኩዌሽን አንድ ዴቨሎፕ አድርገን ለዚህኛውም ዴቨሎፕ አድርገን ሁለቱንም ኢኩዌት አረግን ማለት ነው። ይሄ ነው የተደረገው። ምክንያቱ ምንድነው? ሪዝኑ ሁለቱም 180 ዲግሪ ስለሚሆኑ ማለት ነው። ከዛ በኋላ ምን እናደርጋለን? ዊ ሰብትራክት አንግል ኤሲቢ እቺ ኮማን አንግሏን እቺኛዋን ማለት ነው። ምክንያቱም ለትሪያንግል ስንጠቀምም ከዚህ ጋር ተደምሮ 180 የሚሰጠው ይሄ ሳይድ ነው አንግል ነው። ሶስተኛ አንግል ነው ለትሪያንግል ብቻ ከወሰድን። እንደገና በተመሳሳይ ደግሞ ለዚህኛው ለስትሬት ላይንም ከወሰድን ሁለተኛው አንግል ብትሆን እሱ ነች አይደለ? አንግል ኤሲቢ ሁለቱም ላይ የጋራ አንግል እሷ ነች። therefore እሷን ስንቀንስ ያ ማለት ኤሲቢን ከዚህ ቀነስን ከዚህም ቀነስን ማለት ነው። ስለዚህ measure of BCD ይቀራል በዚህኛው ሳይድ is equals to measure of ABC እና measure of BAC እዚህ ጋር ያለውን ፕሩፍ አደረገን ማለት ነው። therefore the measure of an exterior angle of a triangle is equal to the sum of the two remote interior angles of the triangle ሆነውን ያን ቴርም ፕሩፍ አደረገን ማለት ነው። ሶ በዛ መሰረት አሁን given we have example 5.3 given that for a triangle the two interior angles are 25 degrees and x plus 15 degrees are remote to an exterior angle of 3x minus 10 degrees. Find the value of x. ምንድነው እያለ ያለው ይሄ እዚህ ግለት ሳይ አንድ ትሪያንግል እንደዚህ አለን እንበል። ይሄ ኤክስቴሪየር አንግል ነው። ከለር ልቀይር ነው። ይሄኛው ኤክስቴሪየር አንግል x minus 10 ዲግሪ ነው ማለት ነው። ለሱ ኢንቴሪየር የሚሆኑ ሁለቱ ደግሞ አንደኛው ይሄ 25 ነው፣ መቀየር ትችላላችሁ። ሌላኛው ደግሞ x plus 15 ዲግሪ ነው። ስለዚህ ኤክስን አግኙ ነው። ቀላል ነው አይደለ? ስለዚህ we already know that exterior angle ማለት which is 3x minus 10 ማለት ምንድነው? equals ከሁለቱ ኢንቴሪየሮች ጋር ድምራቸው እኩል ነው አይደለ? 25 ዲግሪ ፕላስ x ፕላስ 15 ዲግሪ ማለት ነው። እንደዛ አድርገን ሶልቭ እናደርጋለን። ፋይናሊ ሊኒየር ኢኩዌሽን ነው የሚሆነው ማለት ነው። ሶ x ወደዚህ ይመጣል 3x minus x as equals to ብለን 25 ዲግሪ ፕላስ 15 ዲግሪ 10 ደግሞ ወደዛ ይሄዳል ፕላስ 10 ይሆናል። ኦኬ ይሄኛው ሳይድ 2x ነው የሚሆነው 2x equals ይሄ 40 ነው፣ ይሄኛው 50 ይሆናል። x equals 25 ዲግሪ ይሆናል ማለት ነው። ግልጽ ነው አይደለ? የተጠቀምነው ኮንሰፕት ዋናው ይሄን ሶልቭ ማድረግ ሳይሆን የተሰጠን ምንድነው መጠቀምስ ያለብን የሚለውን መረዳት ነው የመጀመሪያው። ግልጽ ነው? ገብቷቸዋል? ሄሎ ይሰማል? ድምጼ ይሰማል? ድምጼ ነው ወይስ ብቻዬን ዝም ብዬ እያወራሁ? አዎ ይሰማል። ኦኬ
በዛ መሰረት እንሰራለን ማለት ነው። ተመሳሳይ ነው እዚህም ጋር ያለው ኤግዛምፕል 5.4 ወይም ተመሳሳይ ነው። ካልኩሌት the values of x and y the following triangle። እዚህ ጋር ትሪያንግል አለ የ80 ዲግሪ 60 ዲግሪ ኤክስቴሪየር አንግሉ ኤክስ ነው። የሱ ኢንቴሪየር አጀሰንት ኢንቴሪየሩ ደግሞ ዋይ ነው። ሪሞት ኢንቴሪየሮቹ ሁለቱም 80 እና 60 ናቸው ማለት ነው። therefore from the knowledge of our previous exterior angle ይሄ ኤክስቴሪየር አንግል ኤክስ ማለት ከምን ጋር እኩል ነው? ከሁለቱ ኢንቴሪየር አንግሎች ከሪሞት ኢንቴሪየር አንግሎች ጋር እኩል ነው። ቀጥታ ኤክስ ማለት 80 ፕላስ 60 ነው ማለት ነው። ኤክስ ኢኳልስ 140 ዲግሪስ ይሆናል ማለት ነው። ኤክስን ሶልቭ አደረግን 140 ዲግሪስ። አሁን ዋይን ሶልቭ ለማድረግ ሁለቱንም መንገድ መጠቀም እንችላለን። አንደኛው ይሄንን ትሪያንግል ብቻ በመጠቀም ማለት ነው። ይሄን ትሪያንግል በመጠቀም 80 ሲደመር 60 ሲደመር ዋይ ፕላስ 80 ፕላስ ኤክስ 60 ማለት 180 ከሚለው ተጠቅመን ዋይ ኢዝ ኢኳልስ ቱ 40 ዲግሪ ማለት እንችላለን። ኦር የዚህና ደግሞ የስትሬት ላይኑን ተጠቅመን ኤክስ እና ዋይ ኤክስ ፕላስ ዋይ ኢኳልስ 180 which is x equals 180 minus y x equals 180 minus 140 x equals 40 ዲግሪ በሁለቱም we can solve I mean y ማለት ሶሪ ይሄ y እና x ን ኦልሬዲ ሶልቭ ስላደረግን y x ይሄ y ይሆናል ማለት ነው። በሁለቱም ወይ we can solve that x 140 ነው y-አችን 40 ይሆናል ማለት ነው። ብንደምራቸው ምን ይሰጣሉ? 180 ይሰጣሉ ማለት ነው። therefore the values of x and y are respectively 140 and 40 degrees ይሆናል ማለት ነው። ቀጥሎ ራይት አንግል ቴረም ሶስተኛው ሴክሽን ማለት ነው። ቴረምስ ኦን ራይት አንግል ትራያንግል ኤንድ ኤክሊድስ ቴዎረም ኤንድ ኢትስ ኮንቨርስ እናያለን ማለት ነው። ያው ኤክሊድ የሚባለው ጥንት ከግሪክ ፈላስፎች እንግዲህ አንዱ ነው። ጥንት ግሪካውያን በብዙ ነገር ነው የሚታወቁት። አንድ አይነት ነገር ብቻ አይደለም የሚሰሩት። እንደ መነኩሴም ሆነው የሂሳብ እውቀት ላይ፣ የፊሎሶፊ ፍልስፍና እውቀት ላይ በጣም ብዙ አይነት እውቀት ነው የነበራቸው እና ይሄ ዩክሊድ የሚባለው ማቴማቲሽያን ወይም የሂሳብ ሊቅ እስከ 13 መጽሐፍት ድረስ የጻፈ የጥንት የማቴማቲክስ ሊቅ ነው ማለት ነው። የእሱን ቴረም እናያለን። theorems on right angle triangles we will see that right angle triangle ማለት መጀመሪያ ላይ ምንድነው? it is a triangle having one right angle ማንኛውም አንድ right angle ያለው ይሄ አንግል 90 የሆነ ትራያንግል ካገኘን ይሄ ራይት አንግል ያው ራይት አንግል ማለት 90 ዲግሪ ማለት ነው። ሁለቱ እግሮች ሌግ 1 እና ሌግ 2 ይሄና ይሄ እርስ በራሳቸው 90 ዲግሪ ፎርም የሚያደርጉ ሆነ ማለት ነው። the sides forming a right angle are perpendicular to each other የአንግል እና ይሄ ሳይድ እና ይሄ ሳይድ በመሃል perpendicular 90 ዲግሪ ፎርም ስለሚያደርጉ ማለት ነው። and the adjacent sides to the right angle of right angle triangle are called the legs እነኚህ adjacent ሳይዶች የሚባሉት legs ነው የሚባሉት። leg 1 leg 2 ወይም a እና b ተብሎ በአናሊሲስ ወይም ካልኩሌሽን ስንሰራ ብዙ ጊዜ ያው a እና b ብለን ሃይፖቴነሱ ደግሞ c ብለን እናቀው ማለት ነው። and the adjacent sides to the right angle of a right angle triangle are called the legs and the side opposite to the right angle is called a hypotenuse of the right angle triangle ለዚች ለ90 ዲግሪዋ ተቃራኒ ላይ ቀጥታ ትይዩ ፊት ለፊት የሚታየው ሳይድ ማን ይባላል? ይሄ ሃይፖቴነስ ይባላል ማለት ነው። እዚህ ፊገር ላይ እንደምታዩት ትራያንግል ኤቢሲ triangle ABC is a right angle triangle with measure of angle ACB ማለት ይሄ አንግል ማለት ነው 90 so that means አንደኛው አንግል 90 ዲግሪ ነው ማለት and the sides AC and BC ምንድናቸው? legs ይባላሉ ማለት ነው። AC እና BC ማለት እዚህ ጋር የምናያቸው ይሄ AC ይሄኛው BC leg 1 እና leg 2 ይባላሉ and the side AB ይሄ ምንድነው? ሃይፖቴነስ ይባላል። በቃ ራይት አንግል ትራያንግል ላይ ትልቁ ረጅሙ ሳይድ ሃይፖቴነስ ነው የሚባለው።
ሁለቱ አነስ የሚሉ ሳይዶች ሌግስ ነው የሚባሉት ማለት ነው ባጭሩ። አሁን ወደ ዩክሊድስ ቲዮረም እንሄዳለን። ዩክሊድስ ቲዮረም ምንድን ነው የሚለው? in a right angle triangle with an altitude drawn to the hypotenuse, the square of the length of each leg is equal to the product of the hypotenuse and the length of the adjacent segment into which the altitude divides the hypotenuse. ይሄንን ወደ ትርጓሜ ስናመጣው ምን ማለት ነው? ሰፖዝ ይሄ ኤ ሲ ቢ ራይት አንግል ትሪያንግል እንደሆነ እናያለን። ኤሲ ቢ ይሄ ማለት ነው። ይሄ ትሪያንግል እችኛው አንግል ምንድነው? 90 ዲግሪ ነች ማለት ነው። ኤቢ ምንድነው? ይሄ ሃይፖተነሳችን ነው። ኤ ሌግ 1 ነው፣ ቢ ሌግ 2 እና ይሄ ትልቁ ሲ ደግሞ ሌግ 2 ነው። አይ ሚን ሶሪ ሃይፖተነሱ ነው። ይሄ ትሪያንግል እንዲኖረው ከዚህ ደግሞ ከዚህ ከሲ ከራይት አንግል ትሪያንግሉ ቨርቲካል ወደ ታች ወደ ሃይፖተነሱ እንዲህ አይነት ሌላ አልቲቲዩድ ድሮ ብናደርግ that is if altitude CD ይሄ ላይን ማለት ነው is drawn from C to the hypotenuse AB of a right angle triangle, then the following results are true. ይሄ ማለት የዩክሊድ ቲዮረም ሪዛልቶች ማለት ነው። ቀጥሎ ያሉት አንደኛው ምንድነው? AC ስኩዌር ይሄን ሳይድ ይበደም ይሄን ሳይድ AC ስኩዌር ወይም በአብሪቬሽን B ማለት ነው። AC ስኩዌር ኢኳልስ ቅድም ምንድነው ያለው? the square of the length of each leg is equal to the product of the hypotenuse. ሃይፖተነሳችን አሁን ለዚህ ትሪያንግል ማለት ይሄ ነው አይደለ? AB multiplied by ከማጋ length of the adjacent segment into which altitude divides the hypotenuse. altitude ሃይፖተነሱን ዲቫይድ ወደሚያደርግበት ያለው ሳይድ ማለት in this case ኤሲያችን ይሄ ከሆነ ይሄ altitude ይሄንን ሃይፖተነስ እንዲህ ሲከፍለው ወደዚህ ያለው ሳይዱ ነው ለዚህኛው የሚጠቅመን ማለት ነው። ወደዚህ ያለው ሳይድ ደግሞ ማለት AD ነው አይደለ? therefore AD multiplied by AB ማለት ሙሉ ሃይፖተነሱ ማለት ነው። እዚህ ጋር ያለው ሙሉ ሃይፖተነሱ in terms of formulas ደግሞ ካየን እዚህ ጋር ባጭሩ ብናይ B ስኩዌር ማለት ማን ከማጋ ሲባዛ ማለት ነው? ሙሉ ሳይዱ C ነው። ሃይፖተነሱ C multiplied by ይሄ altitude ሃይፖተነሱን ሲከፍለው የሚቀረው ፓርት which in this case E ማለት ነው። እዚህ ጋር እንደምታዩት ግልጽ ነው። እየገባችሁ ነው? ማውራው ነገር እየገባችሁ ነው? እየተሰማችሁ ነው ድምጼ? እስቲ ኮንፈርም አድርጉ። ሄሎ ይሰማል? ኦኬ ዩክሊድ ቲዮረም አንዱ ይሄ ነው። በተመሳሳይ ያው ሳይዶቹ ለሁለቱም ሳይድ አሁን ይሄን ሳይድ ስንሰራ B ስኩዌር ማለት ኢኳልስ ቱ ይሄ ሙሉ ሳይድ ሃይፖተነሱ ማለት ነው። ሃይፖተነስ AB ማለት ነው። AB ማለት በኢንተርምስ ኦፍ በስሞል ሌተር ከተጻፉት ጋር ደግሞ ስናይ C ማለት ነው። C multiplied by the segment of the length ይሄ በአልቲቲዩዱ ሃይፖተነሱን ከከፈለው በኋላ ለዚህ ሳይድ ወደዚህኛው ሳይድ ያለው ይሄ ነው አይደለ? እንዲህ ሲቆርጠው ይሄ ወደዚህ ሳይድ ያለው ማለት ነው። therefore AD ማለት ደግሞ E ማለት ነው። therefore B square equals E times C or ያው ቦታ ብንቀያየር ችግር የለውም። C times E ማለት ነው። በተመሳሳይ BC ስኩዌር ማለት ይሄ ማለት ነው። ይሄ ሳይድ ወይም A ስኩዌር ማለት ከምን ጋር እኩል ነው? በተመሳሳይ እሱም ይሄ አልቲቲዩድ ሃይፖተነስ ሲባዛ በከለር ልቀይርና ደግሞ በዚህኛው ሌንስ በዚህ ሌንስ ምክንያቱም ይሄ አልቲቲዩድ ሃይፖተነሱን ሲከፍለው ወደዚህ ወደ ሳይድ BC የሚቀረው ይሄኛው ሴግመንቱ ነው። ግልጽ ነው? ይሄኛው ሴግመንቱ F ማለት ነው። therefore A ስኩዌር ማለት ይሄ ሳይድ ኢኳልስ ቱ ሙሉ ሳይዱ ማን ነው? ሙሉ ሃይፖተነሱ C ነው multiplied by F C times F ይሆናል ማለት ነው። ይሄ ለሌግስ የሚሰራው የዩክሊድ ቲዮረም ነው። C ላይ ደግሞ ያለው አልቲቲዩዱን ደግሞ እንዴት
ሰራዋለን ለሚለው አልቲቲዩድ ሲ ዲ ማለት ነው። ይሄ ሳይድ እንዴት ካልኩሌት ይደረጋል ለሚለው ኤች ስኩዌሩ ማለት ነው። ኤች ስኩዌሩ እንዴት ካልኩሌት ይደረጋል ለሚለው የሁለቱ ሴግመንቶች ብዜት ሁለቱ ሴግመንት አንዱ ሴግመንት ከለር ልቀይር እስቲ አንዱ ሴግመንት ኤዲ ማለት ነው ማልቲፕላይድ ከዛ ሁለተኛው ሴግመንት ደግሞ ዲቢ ይሄ ይሄ አልቲቲዩድ ስኩዌር ኤች ስኩዌር ማለት የመጀመሪያው ሴግመንት ይሄ አልቲቲዩዱ የሚከፍለው ሃይፖቴነስን ነው አይደል? የሃይፖቴነሱ በአልቲቲዩዱ ተከፍሎ ያለው ሁለቱም ሳይድ ሲባዛ ማለት ነው። ባጭሩ ሙሉ ሃይፖቴነሱን አልቲቲዩዱ ሁለት ቦታ ነው የሚከፍለው። ይሄኛው ሳይድ ሲባዛ በዚህኛው ሳይድ ማለት ነው። ግልጽ ነው? ግልጽ ነው? አይ ሆፕ አስባለሁ። ሶ ኤች ስኩዌር ማለት ይሄ ሃይፖቴነሱን አልቲቲዩዱን ካልኩሌት ስናደርግ አልቲቲዩዱ ሃይፖቴነሱን ሁለት ቦታ ነው የሚከፍለው። ሁለት ቦታ ሲከፍል የሚቀረው እያንዳንዱ ሳይድ ሲባዛ ማለት ነው። እያንዳንዱ ሳይድ ማለት ይሄኛው ኤዲ ነው። ለምሳሌ ኤች ማለት ሲዲ ነው አይደለ? ሲዲ ስኩዌር ኢኳልስ ኤዲ ይሄኛው አንዱ ኤዲ ማልቲፕላይድ ባይ ይሄኛው ሁለተኛው ደግሞ ማን ነው? ቢዲ ታይምስ ቢዲ ማለት ነው። ይሄ በሌተርስ ስንተካቸው ደግሞ ለካልኩሌሽን እንዲመቸን እንዲህ በአብሪቬሽን ስንተካ እንደዚህ ይሆናል። ኤግዛምፕል እንስራ ሞር ግልጽ እንዲሆን in the figure example 5.9 in the figure below triangle ACB is triangle ACB is a right angle triangle with right angle at C ላይ right angle ነው and line CD ይሄ ቀይ red dotted line ይሄ ማለት ነው is an altitude drawn from C to the hypotenuse and AD equals 9 centimeter AD DB equals 6 centimeter and then find each of the following ቀጥሎ የተዘረዘሩትን አሁን ኢን ትራያንግል እንዲህ ቢሰጠን አንድ ላይ ማግኙ የሚለው ኤሲን አግኙ ይላል። ኤሲ therefore ኤሲ አሁን በቅድሙ ፎርሙላ መሰረት ኤሲ ስኩዌር ኢኳልስ ቱ ምን ከምን ጋር ማለት ነው? ኤቢ ማልቲፕላይድ ባይ ኤዲ አይደለ? እስቲ አብረን እንስራው አይደል የሚሆነው? ይሰማል? ፕሊዝ እስቲ ኮንፈርም አድርጉ። እየተከታተላችሁኝ ነው? ይሰማል? በጣም እየሳተን ነው። እህ እያየን ነው ሁሉንም ነገር። ጥሩ እሺ። ሶ እየገባችሁም ጭምር ነው አሁን ማውራው ሌብል እያደረኩ ያለሁት። ሶ ኤሲ ስኩዌር አሁን ይሄኛውን ሳይድ ነው አግኘ የተባለው። ይሄኛውን ሳይድ ለማግኘት ቅድም እዚህ ጋር ያው በብዛት ሰርተን ያለፍነው ማለት ነው። ይሄ ሳይድ ስኩዌር ማለት ይሄ ሙሉ አልቲቲዩዱ ሙሉ ሃይፖቴነሱ ሲባዛ ወደዚህኛው ወደዚህ ሳይድ ያለው ሳይድ ማለት ነው ኤዲ ማለት ነው። ሶ በዛ ሴንስ መሰረት አሁን ኤሲ ስኩዌር ማለት ይሄ ሳይድ ሲባዛ ይሄ ሙሉ ሳይድ አይደል? ሶ ኤዲ ማለት ደግሞ ኤዲ ማለት 9 ነው ኦልሬዲ ተሰጥቶናል። ዲቢ 6 ነው። ስለዚህ ኤቢ ማለት ኤዲ ፕላስ ዲቢ አይደል? ኤቢ ማለት ኤዲ ፕላስ ዲቢ ነው። ዲቢ 9 ሲደመር 6 ነው 9 ሲደመር 6 15 ሴንቲሜትር ነው ማለት ነው። ስለዚህ 15 ሴንቲሜትር ሲባዛ ኤዲ ደግሞ ስንት ነው? 9 therefore AC double square equals 9 15 ማለት 9 በ5 45 135 ይሆናል። AC square is equals to square root of 135 ሴንቲሜትር ይሆናል ማለት ነው። ሶ በዛ ሴንስ ያው እዛ ጋር ያለውን ዴፊኒሽን መጠቀም ነው ቀጥታ አፕላይ ማለት ነው። ምንም የተለየ ኮንሰፕት የለውም። ቢሲንም ብናይ ቢሲ ይሄን ላጥፋውና ቢሲን እንርሳ ቢባል ቢሲ ማለት ይሄ ሳይድ ማለት ነው። ቢሲ ይሄ ሳይድ ቢሲ the whole square equals ምን ይሆናል? ተመሳሳይ ኮንሰፕት ነው የሚጠቀመው። ይሄ ሙሉ ሳይዱ ሲባዛ በዚች ይሄ አልቲቲዩዱ ሃይፖቴነሱን ከከፈለ በኋላ ለዚህ ሳይድ
አጀሰንት ሆኖ የሚቀረው ሴግመንቱ ማለት ነው። ዲቢ therefore ኤ ቢ multiplied by ዲቢ አይደለም የሆነው። ኤቢያችን ኦልሬዲ የሁለቱም ድምር ነው። ይሄ 9 ይሄ 6 ስለሆነ 9 ሲባዛ በዲቢ ደግሞ 6 ማለት ነው። 9 ጊዜ 6 54 ይሆናል። therefore BC equals to square root of 54 ሴንቲሜትር ይሆናል ማለት ነው። እዚህ ጋር ኦልሬዲ ሁሉም የተሰራ ነው። ሶ ኤሲ ማለት ኤዲ multiplied by ኤቢ ማለት ነው። ተሰራ then ስኩዌር ሩት ኦፍ 135 ብለን መቶ እንችላለን። ኦር ፋርዘር ሲምፕሊፋይ ማድረግም እንችላለን ስኩዌር ሩት በሚወጣ ቁጥር ማለት ነው። ሌላ ቢሲም ላይ እንደዛው ዋናው እያንዳንዱን እንዴት ዲተርማይን አደረግን ኢን ተርምስ ኦፍ ዘ ፎርሙላስ ሪፕሬዘንት ካደረግን እና ቁጥር ከተካን ሌላው የካልኩሌተር ስራ ነው። ሲዲ ማለት ደግሞ አልቲቲዩዱ ማለት ነው። አልቲቲዩዱ ምንድን ነው ብለናል? ኤች ስኩዌር ኤች ስኩዌር ማለት ምንድን ነው ብለናል? ይሄ ሳይድ ሲባዛ ይሄ ሳይድ አይደል? ኤ ዲ ሲባዛ በዲ ቢ ኤዲ ስንት ነው? ኤዲ ስንት ነው? ኤዲ ሲባዛ በዲቢ ማለት ነው። ሲዲ ስኩዌር ሄት therefore እንደምታዩት ሲዲ ስኩዌር ኢኳልስ ኤ ሲዲ ነው የሰራው። ኦኬ 54 9 ሲባዛ 6 ማለት ነው 54 54 ስኩዌር ሩት ይሆናል። ሲምፕሊፋይ ማድረግ ካስፈለገ ያው ወደዚህ መቀየር እንችላለን። ምክንያቱም ስኩዌር ሩት ኦፍ 54 ማለት ምን ማለት ነው? 54 ማለት 9 በ3 ማለት ነው። ስኩዌር ሩት ኦፍ 9 ሲባዛ በስኩዌር ሩት ኦፍ 6 ማለት ነው። ስኩዌር ሩት ኦፍ 9 ማለት ደግሞ 3 ማለት ነው። ሲባዛ በ6 ከስኩዌር ሩት ስለማይወጣ እንዳለ እንተዋለን። 3 ሩት 6 ሴንቲሜትር ይሆናል ማለት ነው። so that is how we calculate ይሄ ኤግዛክትሊ ከዚህ ጋር ተመሳሳይ ነው። ጀስት እንና ራሳችን እንድትሰዋለው ማለት ነው። እዚህ ጋር እንደምታዩት ራይት አንግል ትሪያንግል ተሰጥቶናል and ሃይፖቴነስ ከሲ ወደዚህ ሳይድ መጥቶ ባይሴክት ያደርጋል። እዚህ then ሳይዶቹ ተሰጥተውናል፣ ቁጥርም ተሰጥቶናል። then የዩክሊድን ቴርም ተጠቅማችሁ you are asked to determine the lengths of AC እና BC which is AC ማለት ይሄ ሳይድ ማለት ነው። BC ማለት ይሄ ሳይድ ማለት ነው። ካልኩሌትም የተደረገ ነው። just follow the steps and make sure you find these dimensions these sides ማለት ነው። ቀጥሎ ፓይታጎረስ ቴረም ላይ ነው የምንሄደው። ፓይታጎረስ ያሱም ዩክሊድ ሁሉ ምንድነው የጥንት ፈላስፋ ነው። ሪሊጂየስ ሊደርም ነው። ማቴማቲሽያን ነው። ፊሎሶፈር ብዙ አይነት መልቲ ዳይሜንሽናል ናቸው የነበሩት የጥንት ጠበብት። እንግዲህ ሰው ፓይታጎረስ የሚባለውም ሰው ፓይታጎረስ ቴረም የሚባል በሂሳብ እጅግ በጣም የሚታወቅ ቅድም ስንጠቀም ከነበረው ራይት አንግል ትሪያንግል ላይ ያለን ቴረም ዴቨሎፕ ያደረገ ነው ማለት ነው። በአጭሩ የፓይታጎረስ ቴረም ምንድን ነው? in a right angle triangle the square of the hypotenuse is equal to the sum of the squares of the other two sides. so and right angle triangle እንደዚህ አለን ቅድም ያየነው ማለት ነው። ሌግ ኤ እና ቢ እና ሲ ቢሆን ይሄ ራይት አንግል ነው። ትልቁ ሳይድ ሃይፖቴነስ ነው ሲ። ኤ እና ቢ ሌግ 1 እና ሌግ 2 ከሆኑ then the square of the hypotenuse ይሄ ማለት ሃይፖቴነሱ ይሄ ሳይድ የዚህ ስኩዌር ከምን ጋር እኩል ነው? the sum of the square of the legs a square plus b square ነው ማለት ነው ባጭሩ። እዚህ ጋር a b አለ፣ እዚህ a አለ፣ እዚህ c አለ። ሶ ይሄኛው ሳይድ ምንድነው? ሃይፖቴነስ ነው። ሳይድ ab እና bc ደግሞ ሌግስ ናቸው። ሳይድ ac ምንድነው? ሃይፖቴነስ ነው። ስለዚህ ይሄ ስኩዌር ማለት the square of this plus square of this ማለት ነው ባጭሩ። so that is if the legs of lengths a and b then the hypotenuse of the length c then according to the Pythagoras theorem the sum of the square of the legs is equal to the square of the hypotenuse ማለት ነው። በቃ ፓይታጎረስ ቴረም ማለት ይሄ ነው። በማቴማቲክስ በጣም ኮንቬንሽናል በደንብ የሚታወቅ እንትን ማለት ነው። therefore በዛ መሰረት ኤግዛምፕል እናያለን።
ብለን እናያለን። ኤግዛምፕል 5.8 what is the length of the hypotenuse of a right angle triangle with leg lengths 3 and 4? so አሁን leg length ሲል ያው ሌጎቹ የትኞቹ እንደሆኑ ታውቃላችሁ። ኤ ቢ ነው። ስለዚህ ኤ 3 ነው ማለት ነው፣ ወይ ቢ 4 ሊሆን ይችላል፣ ቢ 4 ነው። ስለዚህ በዚህ አሬንጅመንት ሃይፖተነሱን ካልኩሌት አድርጎ ነው የተባለው ማለት ነው አይደለ? therefore let a equal 3 and b equals 4, then c be the length of the hypotenuse. Then using the Pythagoras theorem, a square equals b square, I mean a square plus b square equals c square በሚለው ተጠቅመን ቫልዩዎቻቸውን ሰብስቲቲዩት እናደርጋለን። ፋይናሊ ስንደምር 25 ይሆናል። c square equals 25 ይሆናል። 25 ከዛ ሲ ይሄኛው እንዲህ እናጠፈችኛው ስህተት ነች። ኦልሬዲ ስኩዌር ሩት ውስጥ አስገብተናል። therefore c equals square root of 25 ስኩዌር ይሆንና 25 ከስኩዌር ሩት ሲወጣ 5 ነው አይደል የሚሆነው። therefore the hypotenuse is 5 centimeters long ማለት ነው። ይሄ 5 ሴንቲሜትር ነው ማለት ነው። ይሄ 3 እና ይሄ 4 ከሆነ ቀጥታ ይሄ በፓይታጎረስ ሩል 5 ሴንቲሜትር ነው ማለት ነው። Another example, consider a right angle triangle. The measure of the hypotenuse is አሁን ደግሞ ሃይፖተነሱን ሰጥቶናል። ይሄ right angle triangle ነው። hypotenuse 13 ነው፣ ሲ ማለት ነው። one of the sides is 5 cm። ይሄ a ይሄ b ነው። one of the sides ስለሚል a ወይ b ሊሆን ይችላል። let's say in this case እኛ b እንበል። b 5 ሴንቲሜትር ቢሆን a ስንት ነው ነው ያለን ያለው። therefore ይሄ ስኩዌር ማይነስ ይሄ ስኩዌር ማለት ነው አይደለ? because according to the Pythagoras theorem, hypotenuse square equals leg 1 square plus leg 2 square, and hypotenuse square ሲሆን ይሄ ነው ያላወቅነው ሳይድ። in this case እሱ የተጠቀመው b ነው ያላወቅነው፣ ያ a ብለናል። ችግር የለውም መቀያየር። so b square plus የታወቀችው ደግሞ 5 ስኩዌር ስንቀናንስ ፋይናሊ ምን ይመጣል? 12 ማለት ነው። ስኩዌር ሩት ውስጥ 144ን ስናስገባ 12 ሴንቲሜትር ነው ማለት ነው። ስለዚህ ያልታወቀው ይሄ ሳይድ 12 ሴንቲሜትር ነው፣ አንደኛው ሌግ ማለት ነው። ግልጽ ነው አይደለ? ግልጽ ነው። ሄሎ ይሰማል? ግልጽ ነው? ይሰማል እያን example 5.10 find the length of the leg of the given right angle triangle. እዚህ ጋር እንደምታዩት right angle triangle ነው። አንደኛው ሌግ 8 ሴንቲሜትር ነው፣ ሃይፖተነሱ 10 ሴንቲሜትር ነው። ሶ ይሄኛው ሁለተኛው ሌግ ምን ያህል ነው ሌንግዙ ነው የሚለው። ስለዚህ ቀጥታ ያው ፓይታጎረስ ቴዎረምን አፕላይ እናደርጋለን። hypotenuse is 10 square እናደርጋለን። leg 1 is 8, finally x square becomes 32 ነው። 10 square 100 ነው። 8 square 64 ነው። 100 ሲቀነስ 64 36 ነው። ይሄን 36 ስኩዌር ሩት ውስጥ ስናስገባ 6 ይመጣል ማለት ነው። ሶ ይሄ 6 ሴንቲሜትር ነው ማለት ነው። therefore the other leg is 6 centimeters long ይሆናል ማለት ነው። ሶ አሁን ከዚህ የፓይታጎረስን ቴዎረም ስናጠቃልል when 3 positive integers can be the length sides of the right angle triangle, this set of numbers is called Pythagoras triplets. Pythagoras triple or Pythagoras triplets ነው የሚባለው። ምክንያቱም 3 ሳይድ የሆነ ትሪያንግል ይኖረናል። ኤ ቢ እና ሲ ይኖረናል። ኤ ኮማ ቢ ኮማ ሲ ላይክ እንደዚህ እነኚህ ሳይዶች የሆነው ራንደም ቁጥር ሲሰጠን ይሄንን የሚያሟላ ከሆነ የፓይታጎረስን ቴዎረም የሚያሟላ ከሆነ we call them Pythagoras triple እንላለን ማለት ነው። በጣም በዚህ በፓይታጎረስ ቴዎረም በፕራክቲስ ላይ በጣም ኮመን የሆነው 3 4 እና 5 ናቸው። ላይክ a 3 4 5 ያ ማለት if we multiply each number of the Pythagorean triples by some positive integer, then the new triples created is also a Pythagorean triple. አሁን እነኚህ
በሆነ ቁጥር ብናባዛ ይሄ ማለት አሁን 5 4 እና 3 ማለት ነው። በሁለት ወይ በሶስት ብናባዛ የሚመጣው ለምሳሌ በሶስት እናባዛ ይሄን ትሪፕሌት በሶስት ብናባዛ 9 12 እና 15 ነው አይደል የሚመጣው። ይሄም እንደዚሁ ሌላ የፓይታጎረስን ሩል የሚያሟላ ትሪፕሌት ነው። ትሪፕሌት ማለት 3 ማለት ነው። ኤቢሲ 9 12 እና 15 እንዲህ ቢኖረን ይሄንን ብንሰራ 9 ስኩዌር ሲደመር 12 ስኩዌርን ስንሰራ 15 ስኩዌርን ይሰጠናል ማለት ነው ባጭሩ። ሶ ይሄ የፓይታጎረስ ትሪፕሎች ጀነራል አይደንቲቲ ነው ማለት ነው። ጀነራል በሆነ ቁጥር ሙሉውን ሴት ስናባዛው ቀጥሎ የሚፈጠረውም አዲስ የፓይታጎረስን ፕሪንሲፕል ወይም ቴረም የሚያሟሉ ሴቶች ይሆናሉ ማለት ነው። So let's see example 5.11 according to this. Let A, B and C be Pythagorean triple numbers. Let's say A 15, B higher, then find the value of C. Okay, so now C square equals Pythagorean triple ከሆነ ይሄን ማሟላት አለበት ማለት ነው። A እና B ስለዚህ A square 15 square ነው plus B square 20 square 15 ስኩዌር ማለት 225 ማለት ነው። ፕላስ 20 ስኩዌር ማለት 400 ማለት ነው። 625 ሲ ስኩዌር ሲ ኢኳልስ ስኩዌር ሩት ኦፍ 625። ስለዚህ ተባዝቶ ራሱ በራሱ ተባዝቶ 625 የሚሰጠን 25 ይሄን። ስለዚህ ሲ ማለት 25 ነው ማለት ነው። ይሄ 25 እዚህ ጋር እንደምናየው ማለት ነው። is a Pythagorean triple ይሆናል ማለት ነው። ቢ ላይ ያለው ደግሞ ሌግ 1 ተሰጠን፣ ሃይፖቴነስ ተሰጠን፣ ሌግ 2 እንፈልግ የተባል ነው። ስለዚህ ሲምፕሊ ይሄን ስኩዌር አድርገን እዚህ ጋር ስንቀንስ የሚመጣውን ስኩዌር ሩት አድርገን ቢን ማግኘት እንችላለን ማለት ነው አይደለ? ሴም ፎርሙላ እንጠቀማለን። ሌግ 1 አለን፣ ያላወቅነውን ሌግ 2 ቢ እንላለን፣ ሃይፖቴነስ አለን። ፋይናሊ ሲ 32 ይሆናል ማለት ነው። ሲ ሳይሆን ቢ ሶሪ፣ ይሄ እዚህ ጋር ከመጽሐፍ ቀጥታ ነው እንትን ያልኩት እያምታታ ነው። አንዳንድ ቢ ነው ይሄ የሚሆነው ማለት ነው። So if the length of the sides of the triangle are known, then we can determine whether a triangle is a right angle triangle by applying the converse of the Pythagoras theorem. እዚህ ጋር ያለው ኮንሰፕት ፓይታጎረስ ቲዮረም እና የሱ ኮንቨርስ። ፓይታጎረስ ቲዮረምን አየን። ፓይታጎረስ ቲዮረም እንደሆነ የምናውቀው ኤ ስኩዌር ፕላስ ቢ ስኩዌር ምን ማሟላት አለበት በሚለው ሲ ስኩዌር የሚለውን መስጠት ስላለበት ነው። አሁን ሌንግዞች ቢሰጡን አሁን ደግሞ የሆነ ትሪፕል ነምበር ዝም ብሎ ቢሰጠን ይሄ የፓይታጎረስን ራይት አንግል ትሪያንግል፣ ምክንያቱም የፓይታጎረስ ቲዮረም ክሬቲድ የሆነው ለራይት አንግል ትሪያንግል ብቻ ነው፣ ለሁሉም አይነት ትሪያንግል አይደለም። ስለዚህ ይሄ የራይት አንግል ትሪያንግል ሳይዶች ቢሰጡን እንዴት ነው ትሪያንግሉ ራይት አንግል ነው የሚለውም ፕሩቭ የምናደርገው በኮንቨርስ። ኮንቨርስ ማለት የፓይታጎረስ ቲዮረም ሪቨርስ ማለት ወደ ኋላ የፓይታጎረስን ቲዮረም ሶ which is እዚህ ጋር የተሰጠን ማለት ነው። if the square of the length of the longest side of the triangle is equal to the sum of the squares of the other two sides, then the triangle is a right angle triangle ነው ማለት ነው። ይሄ ማለት ራንደምሊ አሁን 6 9 እና 13 ዝም ብሎ ቢሰጠን ወይም 6 በቃ ይሄ የተሰጠን ይበቃል። በዚህ አይነት ራንደም 3 ሳይዶች ቢሰጠን ይሄ ራይት አንግልድ ትሪያንግል ነው አይደለም የሚለውን እንዴት ነው ቼክ ማድረግ? መጀመሪያ ትልቁን ሳይድ እንወስዳለን ከሶስቱም ከተሰጡት the longest side of the triangle እንወስድና የሱ ስኩዌር ይሄ ስኩዌር ከዚህኛው ስኩዌር እና ከሁለቱ ሳይዶች ማለት ነው ከዚህ ስኩዌር ጋር እና ከዚህ ስኩዌር ጋር ተደምሮ እኩል የሚሆን ከሆነ ይሄ የተሰጠን ነገር ራይት አንግል ትሪያንግልን ያሟላል ማለት ነው። ማይሆን ከሆነስ ዲፈረንት ከሆነ ይሄ ራይት አንግል ትሪያንግል አይደለም ማለት ነው። ግልጽ ነው ሐሳቡ? ግልጽ ነው? ይሰማል? ይሰማል በትክክል ቲቸር። ኦልራይት ሶ የመጨረሻ አንድ ኤግዛምፕል እናይና ጨርሳለን ማለት ነው። ሶ ኤግዛምፕል 512 determine whether the triangle
whose sides have lengths 11, 60 and 61 is a right angle triangle. ይሄ ትሪያንግል ወይም በዚህ ሳይድ ሌንግዙ 11 60 61 የሆነ ትሪያንግል ራይት ትሪያንግል መሆን አለመሆኑን አጣሩ አረጋግጡ። ስለዚህ according to the converse theorem ሳይድ ምንድነው የምናደርገው? converse of Pythagoras theorem ምን እናደርጋለን? longest ሳይዳችን ማለት which is our longest side ይሄ አይደለ 61 therefore ሁለቱንም እንዲህ በኢኳሊቲ እንለይና 61 ስኩዌር 11 ስኩዌር ፕላስ 60 ስኩዌር ይሄ እኩል ነው አይደለም የሚለውን ምን እናደርጋለን? እኩል ነው አይደለም የሚለውን በጥያቄ ምልክት እያደረገን እንሄዳለን። 11 ስኩዌር ፕላስ 60 ስኩዌርን እንስራ ውስጥ ይሄ is equal to this one or not የሚለውን በጥያቄ ምልክት አድርገን መሀል ላይ ማለት ነው። 11 ስኩዌር 121 ነው ፕላስ 60 ስኩዌር 3600 ነው። ጥያቄ ምልክት ምክንያቱም አናቅም በዚህ ደረጃ ላይ ደምረን የመጨረሻ መልሳቸውን ስናይ ነው የምናውቀው። 61 ስኩዌር ማለት ደግሞ 37 21 ማለት ነው። ይሄን ስንደምር 3721 ይሰጠናል። በዚህ ሳይድ ያለው ይሄ 3721 ስለዚህ ቪዥዋሊ በማየት ብቻ እኩል ናቸው አይደለ? እኩል ናቸው። therefore ሁለቱም ሳይድ እኩል ስለሆኑ ይሄን የኮንቨርስ ኦፍ ፓይታጎረስ ቴረም ፕሪንሲፕልን ስለሚያሟሉ they are ራይት አንግል ትሪያንግል ናቸው ወይም ሳይዶቹ የራይት አንግል ትሪያንግል ሌንግዞች ሳይድ ሌንግዞች ናቸው ማለት ነው። ሶ ራንደምሊ አሁን ኦኬ ራንደምሊ የሆኑ ሳይዶች ቢሰጡ በዚህ መልኩ whether they are right angle triangle or not የሚለውን ፕሩቭ ማድረግ እንችላለን ማለት ነው። and that brings us to the end of this unit ሰዓት ኤግዛክትሊ በሰዓታችን ነው የጨረስነው። አይ ቲንክ 10 ደቂቃ አርፍደን ጀምረን 5 ከ10 ጨርሰናል። thank you for your time and patience መልካም ምሽት። አመሰግናለሁ። all right good night